አሊያና ጃን በተዘናጉበት አጋጣሚ ሰዳከትና ቦራን ቀስ ብለው ሁለቱን ለመለየት በመጨረሻም ሊያሳኩ ናቸው። በመጨረሻም የልፋታቸውን ሊያገኙ ነው። ሁለቱንም የለየለት ማጥ ውስጥ ሊከቷቸው ነው። ጃን በጣም ተዘናግቶ ነበረ። አሊያ በድንገት ወደ ቤት ስትመጣ ሰዳከት አግኝታት ነይ ልጅሽን ለማየት ከፈለግሽ ተከታይኝ ብላት የነበረችው አሊያ ደግሞ ሰዳከት ምን ልታረገኝ ነው ብላ አብራት መኪና ውስጥ ትገባለች። ጃን ተደውሎ እየተነገረው ነበረ ሰዳከትና ቦራን እንዳጭበረበሩትና እንደሸወዱት በጠረጠረው መሰረት አሁን አሳክተውታል። አሊያ የማትወጣው ጣጣ ውስጥ ገብታለች። በጣም ፈታኝ የሆነ ምርጫ ተሰጥቷታል። ሁለቱም ምርጫ መራራ ነው። ጃንን ካለች ልጇን ታጣለች፣ ልጇን ካለች ደግሞ ጃንን ታጣለች። ፊት ለፊት ሄሊኮፕተር መጥተዋል። ሄሊኮፕተር ውስጥ ህፃኑ የሷ ልጅ ዴኒዝ ወይም ደግሞ ህፃኑ ጃን እንዳለ ተነግሯታል። ቦራን ነጊቢ እያላን ነው። አሊያ ደግሞ ቢያንስ ሰዳከት እንድትራራላትና እንድታዝንላት ብዙ ተማጸነቻት፣ ለመነቻት። ሰዳከት እያለቀሰችን እሷን ብትሆን ምንም ማድረግ እንዳልቻለችና እሷን ብትሆን እንደተቸገረች ልጆቼ ከሚባሉብኝ ብላ ይህን ነገር እንደወሰነች እየነገረቻት ነው። አሊያ ምንም ማድረግ አልቻለችም። ልጇን መረጠች። ይሄ አማራጭ የሌለው ጉዳይ ነው። ከዛም በቀጥታ ሄሊኮፕተሩ ልትገባ ነው። የሄሊኮፕተሩ በር ተከፈተ። በሩ ሲከፈት ውስጥ እየጠበቀ የነበረው ጃን ነበረ ከህፃኑ ጋር አንድ ላይ ሆነው። ቡርጉንም ከሱ ፊት ለፊት ተቀምጠዋል። አሊያ ሁለቱንም ስታያቸው አይኗ በራ፣ ደስ አላት። ከዛ ህፃኑ ጃን እማዬ ነይ ግቢ እንጂ ዝም ብለሽ አትቁሚ፣ ከአባዬ ጋር ሆነን ከተማውን እንየው ከላይ ሆነን በጣም ያምራል እያላን ነበረ። ደስ አላት እሷን ብትሆን። ከዛ ቦራን ምን እየሆነ ያለው ምንድነው ነገሩ ይላል። ቡርጉን ደግሞ ከሄሊኮፕተሩ እየወረደ ነበረ። አሊያ ነይ ግቢ እያላት ጃን አሊያን ጠራትና አሊያ ሄሊኮፕተሩ ውስጥ ገባች። ልጇን እያቀፈች ነበረ። ከዛ ቦራን ቆይ አንድ ጊዜ አንዴ ላወራ መጣው ብሎ ከሄሊኮፕተሩ ወረደ። ከዛ ጃን ከሄሊኮፕተሩ ከወረደ በኋላ ወደ ቦራን ተጠጋ። እናቱንም አያት። ሰዳከትም ጃንን አየችው። እያለቀሰች ነበረ። ዝም ብሎ አያት። ለሰከንዶች ፍጥጥ ብሎ ካያት በኋላ ምንም ሳይል ትቷቸው ይሄድ ነበረ። እዚህ ጋር ቦራን ደግሞ ጃን ልጄን አምጣው ከኔ ጋር ትዳረቅ፣ አሁን ልጄ መልስልኝ እያለ ነበረ። ከድር መንገድ ላይ ቆመዋል። ከድር እሱን እየታገለው ነበረ እንዳልፍ እጁን ይዞታል። ካያ እንዲሁ ቡርጉን ቆሞ ያሉ። ሰዳከት ደግሞ ምንድነው የማረገው ብላ አፏን ይዛ እያለቀሰች ነው። ሄሊኮፕተሩ ተነሳ። ሄሊኮፕተሩ ተነስቶ ከነሱ እየራቀ ነው። ቦራን ያብዳል። ቦራን ምን ይሻለኛል እያለ ነው። ሄሊኮፕተሩ ራቀ። ሄሊኮፕተሩ ርቆ በቀጥታ እዛው ከተማ ውስጥ ማርዲን እያረፈ ነበረ። ወደ ማርዲን ደርሶ ካረፈ በኋላ ይህን የመጣ ነው እያለ ህፃኑ ጃን ይጠይቃል። ማርዲን የመጣ ነው እያሉ እየነገሩን ነበረ። ይሄ የአክስቴ ናሬ ቤት እዚህ ነበር አይደለ? እሷ ገ ለምን አንሄድም እያላቸው ነበር። እንሄዳለን ይሉታል። መኪና ውስጥ ገቡ። ከዛ ቦታ ይንቀሳቀሳሉ። ከደቂቆች በኋላ ወደ አንድ ሬስቶራንት መጡ። እዛ ተቀመጡ። እዛ ቁጭ ብለው ምግብ እየበሉ ነበረ። ህፃኑ ጃን መጫወት ይፈልጋል። ከዛ ጃን እየለቀቀው ነበረ። ጃን አብሮ ትንሽ ከተጫወተ በኋላ ወደ አሊያ ቀረብ እያለ ነበረ። ከዚህ በኋላ ምንድነው የምናደርገው? ቦራን ግን አበደ ማለት ነው፣ ለየለት ማለት ነው። እንዴት ቢያስበ ነው እንደዚህ የሚያደርገው ብላ ትጠይቋለች። እኔም የማየ ነገር ግራ አጋብቶኛል። ብቻ ከዚህ በኋላ እንወስናለን። እኔ ህልሜ ከአንቺ ጋር መኖር ነው አሊያን ያንቺን ማጣት አልፈልግም። ሁል ጊዜ አብረሽ መሆን ነው ፈልገው። አብረሽ ለመሆን ደግሞ ማድረግ ያለብኝን ነገር በሙሉ አደርጋለሁ እያለ ቃል ይገባላታል። አይኗን እያያት ህፃኑ ጃን መጣ። እሱም አብሯቸው እየተጫወተ ነበረ። ከደቂቃዎች በኋላ እነካ ቤት ደርሶ ቦራን እያበደን ያለው ቦራን ወደዛ ወደዚህ እያለ ይመላለሳል፣ ይንጎራድዳል። እኔ ያለቀው ይሄ ጃን አለቀውም፣ ያማግጥብኛል እንደ ሚስቴን እያለ ነበር። በአካንታ አፍንዝጋ የማይረባ ነገር አትናገር እያለ ካያ ይቆጣል። ቦራንም ቢሆን ከካያ ጋር ሊጣላው አንተ ራስህ አፍንዝጋ አንተ ራስህ እያሉ ነበረ። ቦራን ምንም የሆነውን የኔን ነገር አስመልሳለሁ እያለ ነበር። አንተ ምን አብድሃል እንዴ? እንዴት ነው ልጅህንና አሊያን አስገድደህ ሄሊኮፕተር ውስጥ ልታስገባ የነበረው? ይሄ እኮ ከእገታ አይለይም እኮ። ምን እገታ ነው? አስገድደህ በእገታ ከሀገር ታስወጣቸው ነበረ። እንኳንም ጃን ደረሰብህ። ምንም አታመጣም እያል ነበር። ከቦራን ሊጣላው ነው። አመረረ። ይህን ጊዜ ቡርጉን ድንገት ሲመጣ ሰዳከት ደግሞ ቡርጉን እባክህን ቦራን ከዚሁ ሰድልኝ ስትለው ነበረ። ቡርጉን እንደምንም ብሎ እያገላገለ በቀጥታ ቦራን ከቦታው እያራቀው ነበረ። ካያም ቢሆን ተናዶ ወደ ውስጥ ገባ። ሰዳከት ዞር ስትል እነ ከድር እነ ፓኪዜ አንድ ላይ ሆኖ ለአራት ተሰብስበው እታች ቆሞ እያያቸው ነበር። ምን ታፈጣላችሁ? ወደ ስራ ተመለሱ እያለ ስትቆጣ ነበረ። ተሰብስበው እነሱ ወደ ኪችን ገቡ። ከዛ ከድር አይ ሙዛፈር ሲጀመር እኔ ጠባቂ በሆን ይሻለኝ ነበረ አያረል። ሰዳከት ሸወደች። ሰዳከት አንተና ፓኪዜን ሸወደቻችሁ። ለምን ሸወደች ታውቃለህ? ምክንያቱም አንተ ልጅ አለ፣ ባለቤት አለ፣ እኔስ ምን አለኝ? ምንም የለኝ። እስኪ ምን ብላ ልታስፈራራኝ ትችላለች? እስኪ እንደዚህ ሆነ እንደዛ ሆነ ብላ በምን ልታስደነግጠኝ ትችላለች? እስኪ አየህ እኔ ነጻ ሰው ነኝ፣ እሱን እኮ ነው የምልህ እያሉ ነበር። ከዛ ሙዛፈር ደግሞ ተው ከድር አትጀምረኝ ያለው ነበር። ሁለቱ ሲጨቃጨቁ ፓኪዜ ትስቃለች። ድንገት ከድር እየሮጠ ይወጣል። ሙዛፈር በሩጫ እየተከተሉ ነበረ። ካያ ቁጭ ብሏል። ከላይ ቤት እሳት እየሞቀ ነው። አየሩ ቀዝቀዝ ያለ ነው። ወፍራሙን ጃኬቱ ልብስ አድርጎ ቁጭ ብሎ እያሰበ ነበረ። ዘሪን ናፈቀችው። ልደውልላት ብሎ ብዙ አሰበ። ካወረደ በኋላ ደወለላት። ሲደውልላት እሷ ከቤት ወጣ የሆነ ቦታ ነበረች፣ እየሄደች ነው። ድንገት መኪናን አቆመችው። ከዛ ካያ የደወለላት ስልኩን ተመለከተች። ማንሳት አልፈለገችም። ማንሳት ስላልፈለገች ዝም ብላቻ ከመኪና ወረደች። ደሚር እየጠበቃን ነበር። እሺ ምን ነበር በስልክ ያልከኝ? ልጅሽ በህይወት አለ ምናምን ነገር ስትለኝ ነበረ። በጣም ብዙ ስዘባርቅ ነበር አለችው። ማመን ከከበደሽ ለመጣሽ እያላን ነበር። አላመንኩም፣ ነገር ግን ስሜት የማይስ ነገር ስታወራ ምን ልታመጣ እንደሆነ ለጋፈጠ ብዬ ነው የመጣሁት አለችው። ኧረ ማየት ትፈልጊያለሽ ሸምር እያላን ነበረ። ደሚር ጊዜን አትሻማብኝ በእናትህ ትለዋለች። ድንገት ከሞባይሉ ስልኩን አወጣ።
ወጣ። ይኸው እያላ ነበረ። ቪዲዮ ላይ የምታየው እሷ እየወለደች ነበረ። እየወለደች በድንገት ልጇን ሲያወጡት ነበረ። በህይወት ነበረ። ድምፅ ነበረው። ሲያለቀስ ድምፅ ይሰማል። ከዛ ዘሪን ወይኔ ልጄ እያለች እየተንሰፈሰፈች ነበረ። ከዛ ቀየሩባት። ከዛ እሷ ይሄ እየምር ነው በህይወት አለ ስትሮ ነበር። አዎ በህይወት አለ ዘሪን እያለ ነበር። እንዴት በህይወት ሊኖር ቻለ? እንዴት እስኪያምጣው ብላ በደንብ እያለች ተመለከተች ነበር። ኢንኩቤተር ውስጥ ከተውታል። የሆነ ማሞቂያ ክፍል ውስጥ ይኸው ማሞቂያ ክፍል ውስጥ ነው ያለው። ልጅሽ እዛ ነው ያለው እያለ ነበረ። ደሚር በስልኩ ይህንን ቪዲዮ ሲያሳያት ዘሪን ስቅስቅ ብላ ነበር ያለቀሰችው። ወይኔ ልጅ የኔ ልጅ እያለች አለቀሰች። አንተ ባለጌ ነህ ብላ ልትገፈትረው ልትመታው እየታገለች ነበረ። ተረጋጊ ይላታል። እንዴት ታረግብኛለህ? እንዴት እኔ ላይ እንደስ ታረግብኛለህ? እኔ እኮ ልጄ ሞተ ብዬ እኮ ልቤ ተሰብሮ እኮ ነበር እኮ። ምንድን ነው የምታረገኝ? ለምን ወደዚህ የምታረገኝ ስትለው ነበረ። እሱ ስትታገለው እያዛን ነበረ። ሰው አይደለም አንተ ሰይጣን ነው አንተ እምልልሃለሁ። ሰው አይደለም ጨካኝ ነህ አውሬ ነህ ስትለው ነበር። ዘሪን ነግሬሽ ነበረ፣ አስጠንቅቄሽ ነበረ። ከተውሽኝ ብዙ ነገር ታጫለሽ ብዬሽ ነበረ። እኔ ምንም ማጣው ነገር የለም፣ አንቺ ግን ብዙ ዋጋ ነው የምትከፊው እያለ ነበር። እሻውን የት ነው አለችው። ማሞቂያ ክፍል ውስጥ ነው ያለው እያለ ነበረ። ያ ልጄን የት ነው የወሸከው? የት ነው ያለው? በአሁን ሰዓት አስፈልገዋለሁ። እሱም ማቀፍ አለብኝ። ውሰደኝ እባክህ አሁን ውሰደኝ ደሚር እያለች ስትጎትተው ነበር። ተረጋጊ ለማንኛውም እስካሁን ድረስም ያለናን ነበር። ዘሬናውን ኢንኩቤተር ውስጥ ነው ያለው፣ ማሞቂያ ክፍል ውስጥ ነው ያለው። ትንሽ እዛ መቆየት አለበት፣ ምክንያቱም እንደ አዲስ ህይወት ለማግኘት እየሞከረ ነው ያለው። ታውቂያለሽ ጊዜው ሳይደርስ እንደተወለደ ይላታል። እሺ ውሰደኝ፣ ላየው ፈልጋለሁ፣ ውሰደኝ ብላ ታገለችው። እወስድሻለሁ፣ አሳይሻለሁ። ነገር ግን በመጀመሪያ ደረጃ ለካያ ልጅሽን ልታገኙ እንደሆነ መናገር የለብሽም። ሌላም ስምምነት አለን። ይህም ደግሞ ወደ እኔ መመለስ አለብሽ። ወደ ቤቴ እንድትመለሽ ይፈልጋለሁ ይላታል። ሌላስ ከኔ ምንድነው የምፈልገው አለችው። ከኢቤ ጋር ይጋባል። ከዛ አንቺም ወደ እኔ ትመለሻለሽ። በመጨረሻም ሁሉም ነገር ወደ ድሮ ወደ ነበረበት ይመለሳል። ይህንን ለልጅ ስት ታረጋለሽ አታረጊም እያለ ነበረ። ደሚር በእናታ ታስፈራረኝ፣ እባክህ ታስጨንቀኝ እያለችው ነበረ። ደሚር ግን ከሷ የሚጠብቀው የሚፈልገው ነገር አለ። እሱን አንድ በአንድ ስታረግ ብቻ ነው ልጇን እንኳን እንድታይ ድሉን የሚሰጣት። በዚህ መንገድ ሊቆጣጠራት ነው። ካያን ትተወያለሽ ሲላት ካያ አያምንም። ካያ ጅል ይመስላል እንዴ ስትሎ ነበረ። እንዲያምን ታረጊዋለሽ ታዲያ ምን ችግር አለው? እንዲያምን ታረጊዋለሽ እያላ ነበር። በጣም ከባድ የቤት ስራ ነበር እየሰጣት የነበረው። መኪና ውስጥ ገባች። ከዛም በኋላ እሱ መኪና ውስጥ ሊገባ ነው። ቻው ብሏት እየሄደ ነበር። እሷም እያለቀሰች ነው። አለቅም እያለች በቃ እያለች ስታለቅስ ነበር። ከባድ ፈተና ነው እየሰጣት። በሌላ በኩል ጂያንና ላዮንም መዝናናታቸውን ቀጥለዋል። ህፃኑን ይዘውት ልጆች ወደሚጫወቱበት ቦታ ይዘውት መጡ። ከዛዛ ገብተው ጂያንና ህፃኑ አብረው ኳስ ሊጫወቱ ናቸው። በሌላ በኩል ደሚር እቤት እየመጣ ነው ያለው። ሲመጣ በድንገት ነበረ ለህፃኑ ተብሎ የተገዛውን እንዳለ ልብሶች፣ መጫወቻ ምናምን ነገር ነዲም አባቱ እንዲወጣ እያደረገ ያለው። በር የነበሩ ጠባቂዎች እንዳለ ልብሶቹን ካርቶን ውስጥ እያደረጉ ለሱጡ ነበር። ምንድነው የምትሰሩት እያለ ደሚር እየመጣ ነበረ። አቶ ደሚር ነዲም አዞን እኮ ነው እያለው ነበር። ነዲም ድንገት መጣ። ነዲም እንደመጣ አሁን ያዘዝኩት ምንድነው? ዘሪ ልጇን አታለች። አንተ ምንም አይደለም ለሷ በቃ ልጁም ሞቷል። ምንድነው የምፈልገው? ቆይ አንተ ምንድነው ይሄ ቦታ በህፃን ልጅ ልብስና መጫወቻ ተጨናንቆ ምንድነው? ምን ያደርግልሃል? አያስፈልግም፣ ይውጣ በቃ እያል ነበረ። ይሄ ቦታ በጭራሽ መጽዳት የለበትም፣ አልፈልግም፣ ማንም ሰው ጫፉን እንዳይነካው እያል ነበር። ደሚር ከዚህ በኋላ ልጅ የለም ተባልክ እኮ ነው። ምን ሆናል አንተ? አበድክ እንዴ? ለምረማ ተረጋጉ። ቆይ እስኪ አንድ ጊዜ እንኳን ከራስ ጋር ሆን አብዳል እንዴ እያል ነበር። አንተ ራስ ውጣ ከዚህ እያለ አባቱን ገፍትሮ እያስወጣ በሩን ዘጋበት። ነዲም ደግሞ ምንድነው ልጅ ቆይ እያለ ከበሩ እየራቀ ነበረ። ደሚር ውስጥ ከገባ በኋላ መልሶ እያስተካከል ነበረ። ጂያን ዳኛ ሆኗል። ህፃኑ ጂያን ከሌሎች ልጆች ጋር ሆኖ ኳስ እየተጫወተ ነው። አብሮ ይቦርቃል። ደስ የሚል ጊዜ ያሳልፋሉ። አሊያ በውጭ በኩል ሆና በዳር በኩል ትመለከተዋለች። ናሬ ስራ ከገባሽ ቀን ጀምሮ ከሻይን ጋር ደስተኛ አልሆንልሽ ብሏታል ትዳሯ። ሻይን በጣም ነው የሚቀናው። በተለይ ደግሞ ያልቺን የሚባለው ዶክተር ናሬን ቀስ ብሎ የእሱ እንዳያረጋት አይነት ስጋት አለበት። ናሬ ደግሞ ለእሷ ይህ ዘበት ነው። አሁን ከስራ እንደመጣች ነው ወደ ክፍሏ ስታመራ ማንም የለም። ከዛ ወደ ቪዳን ጠጋ ብላ ሻይን ለምን እንዳለቻት ስለባለሽ እኔን ጠይቅኛለሽ እንዴ ስትራ ነበር። ስልኩ እኮ ጠፍቷል እኮ ስትራ ነበር። ምን ጠብቀሽ ነበረ ትላታለች። ለምንድን ነው በዚህ ጉዳይ ቆይ እናንተ ሱስ ውስጥ የወደቃችሁት? ሁልጊዜ ለምን ስለዚህ ጉዳይ የምታወሩት እንዴ? ምን ማለት ነው ብላ ናሬ እየጠየቀች ነበረ። ቪዳን ደግሞ የራስሽ ችግር ነው እያለቻን ነበረ። እኔ ሲጀመር በእናንተ ትዳር ጣልቃ አልገባም። ይኸውልሽ ናሬ እኔ ልጅ እየሰማሽ ነው አይደለ? ነገር ግን አንቺ ተንቀሸቀሽ። ምን አለበት አንድ ጊዜ እንኳን ባልሽ የሚለውሽን ነገር ብትሰሚ። በቃ ያ ልጅ ሸለመጥማጥ ነው ያስታውቃል ስትላ ነበረ። ምን ማለት ነው ሸለመጥማጥ ማለት እንዴ? ዶክተር ያልችን እኮ በጣም ጎበዝ ሰው እኮ ነው፣ ፕሮፌሽናል እኮ ነው እንዴ፣ ራሱን ያውቃል እኮ፣ የአቋም ሰው እኮ ነው፣ ትልቅ ሰው እኮ ነው። ስለ ህፃን ልጅ እኮ አይደለም የምታወሪ እኮ እያለቻን ነበረ። እንዲህ እያለች ናሬ ስትከላከል በደንብ ተከላከለት በደንብ ጎበዝ በርች ትላ ነበረ። ከዛ ድንገት ሻይ መጣ ከኋላቸው። አሁንም ስለዚህ ሰውዬ እያወራችሁ ነው እንዴ እናንተ ያላችሁት? አሁንም ጊዜ ትሰጡታላችሁ እንዴ? ምን ማለት ነው? ጭራሽ ብሎ የዚህ ቤት መነጋገሪያ ሆነ እንዴ ይላል ሻይ። እኔም እኮ የገረመኝ እኮ ይሄን ነው ትሏለች። ምኑ እያላን ነበረ። አያስብበት እስኪ ይሄ ሁሉ ነገር በአንተ ምክንያት ነው የሆነው። በጭራሽ እኔ ስለሱ ማውራትም መነጋገርም አልወድም። እኔ ስራ ልሰራ ነው የሚሄደው ትሏለች። ሻሂን አሁንም እየተዋጠለት አይደለም። እኔ በጣም ነው ያስጠላኝ ነገር፣ በጣም ነው ያስጠላኝ። ላብር ነው በቃ። ስለዚህ
ስለዚህ ነገር ማውራት የለብንም በቃ እያለ ነበረ። አበባውን ባልገዛልሽ ይሻል ነበር አላት። ምን ያገናኛል ይህ ከአበባው ጋር? ለምሮ የማይገናኝ ነገር የምታወራው ለምሮ የምታናደኝ እያለችው ስልክ ተደወለላት። ሲደውላት ቪዳን ፈንጠር ብላ ስልኳን አየችው። እንደ ኧረ ካያ ነው የሚደውልልኝ ተረጋጉ እያለቻቸው ነበረ። እናትና ልጅ እየተጨናነቁ ናቸው። ያልቺን አይደለም ካያ ነው ብላ ስልኩን አነሳች። ሄሎ ካያ ስትለው ነበር። ናሬ እንዴት ነሽ? ዘሪነ ቤት አለች እንዴ? ከቅድም ጀምሮ ስደውልላን ነበረ ስልኳ አልሰራም አለኝ ይላል። ከዛ እሷ ዘሪና አለች እንዴ ብላ ጠይቀች። አረ ለቼካፕ ሄዳለች አልመጣችም ብላ ቪዳን እዚህ ጋር ትናገራለች። ለመቃብር ቦታ ሄዳ ነበረ ካያ እንደገና ቼካፕም ነበረባት እያለችው ነበር። አረ በቃ እዛ ነው የምትሆነው በቃ ተረብሻን ያለነሳችል እያል ነበረ። አረለ ስለ አሌና ስለ ወንድሜ ጃን አዲስ ነገር አለ አለችው። የለም እነሱም ስልካቸው አይመልስም እያለ ነበረ። በቃ ትክክለኛ ነገር ነው ያደረጉት። አዲስ ነገር ካለ ከደውሉልህ አሳውቀኝ አለችው። እሺ ናሬ በኋላ እንገናኝ ብሏት ስልኩን ዘጋው። እንደዘጋው ሻይና ቪዳን ተያዩ። ምን እየሆነ ነው ያለው? ጃንና አሊያ ደግሞ ምን ሆነ? ምን እየተፈጠረ ነው ያለው እያለ ሻይን ግራ ገብቶ ጠየቀ። ምን እባክህ ቦራን እኮ ትንሽ ግርግር ፈጠረን ብለህ አሊያና ጃን እንትን ብሏቸው በቃ አስገድዷቸው ከሀገር ላይ ያስወጣቸው ነበር በህገ ወጥ መንገድ በሄሊኮፕተር ብላ ተናገረች። ከዛ ሻይን ምን እያለ ነበረ። ከዛ ቪዳን ደግሞ ያው ነው እሱም ልክ እንደ አባቱ አረመኔ መጥፎ እያለች ቪዳን ትናገራለች። እንዴት ሊሆን ቻለ እያለ በአንድ በኩል እየጠየቀ ነበር ሻይን። በቃ ምልህ በእርግጥ ወንድሜ ጃን ደረሰ፣ በሰዓቱ ደርሷል፣ ጥሩ ሰዓት ላይ ነበር የደረሰው እንጂ ለጥቂት ሊወስዳቸው ነበረ ብላ ናሬ ተናገረች። ከዛ ሻይ ውይ ፈጣሪ ይመስገን እያለ ነበረ። ፈጣሪ ይመስገን አትበል፣ ምን ሆናል? ጃን ለምንድነው በዚህ ጉዳይ ጣልቃ የሚገባው ስታስበው? ቦራን እኮ ማለት የአሊያ ህጋዊ ባል ነው ገባ? ህጋዊ ሚስቱ ናት። እንደገና ደግሞ ያ ልጁ ነው፣ እንደፈለገ ማድረግ ይችላል። ሲጀመር ጃን ማን መብት ሰጠውና አለንና ልጇን እንደፈለገ ማድረግ የሚችለው እያለ ነበር። እንዲህ ብሎ ተናግሮ ወደ ውስጥ እየገባ ነበር። ቪዳን ደግሞ ትቆጣለች። ዩት ናረመን እያለች ነበረ። በአንድ በኩል ኤጀመል እየሰማት ወደ ውስጥ እየገባ ነበረ። ከተወሰኑ ደቂቆች በኋላ ጃን ወደ ቤት መጣ። ብቻውን እንደመጣ ሙዛፈርና ከድር እንኳን እንደመጣ እያሉ ነበረ። ከላይ ደግሞ ቀና ሲል ሰዳከትና ቦራን የጃን መምጣት ሰምተው ወደ በረንዳው እየወጡ ነበረ። ሰዳከት ደግሞ ጃን የነበርክ የት ሄዳችሁ ነው እያለችው ነበር። ቦራንም ቀጠለ። ልጄና ሚስቴን የት ነው ወሰድክብኝ? ጃን የት ነው ወሰድካቸው መልስልኝ እያሉ ነበረ። ከዛ ጃን ቀና ብሎ ተመለከተና ከድር ግባና ልብሴን በሙሉ ሻንጤን በሙሉ ሰብስበ ይዘና እዚህ መኪና ውስጥ አስገባልኛለ እያለ ነበር። ሁለቱን ላካቸው። ወዴት የልትሄድ ነው? ምን እያረክ ነው? ምንድነው ሀሳብ ብላ ሰዳከት ጠይቃለች። ጃን አልጨረሰም። ከድርን ፋይሎቹን እንዳለ ማምጣልኝ ከስራ ጋር የሚገናኙትን በሙሉ እዚህ ቤት አንድም ነገር እንዲቀር አልፈልግም እያለ ነበረ። ምን እያደረገ ነው ያለው? ለምንድነው ደግሞ ሁሉን ነገሩ የሚሰበሰበው ብሎ ቦራን ይጠይቃል። ሰዳከትን ብትሆኑ የልትሄድ ነው? የታለች አለ የታለ ልጄ ልትወስዳቸው ነው በማለት ጠይቀችው። እዛው ቤት ነው ያሉት። የትም አልሄዱም እማዬ፣ ከዚህ በኋላ ግን እዚህ ነው ያልመጣም እያለ ነበረ። የልትሄድ ነው አለችው። እዛው ከነሱ ጋር እያለ ነበር። በጭራሽ እዛ መቆየት አትችልም አሳያለሁ እያለ ቦራን ጣልቃ ሊገባ ነበር። አንተ ወደ ቦታ ተመለስ ብላ ሰዳከት እዚህ ጋር ጣልቃ እየገባች ስትቆጣ ነበረ። ጃን ብትመለስ ይሻላል፣ ብትመለስ ነው የሚያዋጣ ትሏለች። ጃን ግን በሀሳቡ እንደጸና ነው። ሰዳከት ከደረጃ ወረደች፣ ወደፊቱ እየቀረበች ነበረ። ከዛም በኋላ የት ነው የምትሄደው አለችው። እማዬ ከዚህ በኋላ አሊያና ጃንን ከእናንተ መጠበቅ አለብኝ። እዚህ ቤት ውስጥ እስካሉ ድረስ የትም ቦታ እስካሉ ድረስ እነሱን ጠብቃቸዋለሁ ከእናንተ እያል ነበር። ቦራን ደግሞ ጃን አሳያለሁ፣ ለጠበቃ ይነግሯለሁ፣ ክስ መሰረትብሃለሁ፣ አሳያለሁ፣ ከዛ ላረከው ነገር በሙሉ ዋጋ ትከፍልበታለህ። ገባ? አንተ ማንም አይደለም ለነሱ፣ ከነሱ ጋር አንድ ጣራ ስር መኖር አትችልም እያል ነበር። ጠበቃውን ሰላም በልልኝ እሺ። አሊያና ጃንን በተመለከተ ደግሞ አንድ ሰው አፌን ከፍታለሁ ካለ ያልገባው ነገር ካለ ለኔ ትነግረኛለህ አንተ ብትሆን። ከዛም በኋላ ጭንቅላት ውስጥ እከትልሃለሁ፣ አስፈላጊ ከሆነ እስከነ ጥይቱን ጭንቅላት ውስጥ ማስቀምጥልህ፣ ምንም እንዳታስብ እያሉ ነበረ። ከዘውድ እናቱ ተመለከተ። እማዬ ከዚህ በኋላ እንደዚህ ወጥመድ እያዘጋጀሽልኝ እኔ በጭራሽ አላምንሽም። እሺ ብለሽ ከቦራን ጋር ተንኮል መሰናከል ለኔ ታዘጋጅልኛለሽ? እኔ ይገባኛል እንዴ? ይገባኛል። ይሄን ያህል መጥፎ ነገር አድርጌያለሁ እንዴ? አሊያን ምን ያህል እንደማፈቅራት ታውቂያለሽ። አሊያን ምን ያህል እንደምታፈቅረኝ ታውቂያለሽ። ታዲያ ምንድነው? ምን ታርገው ከዚህ በላይ? እስኪ ቆይ እሱን ኩላሊቱን ሰጠችው፣ በህይወት እንድትቆይ ያደረገችው። ምን ታርገው አንተ? ቆይ ምን ታርገ ከዚህ በላይ? ቆይ ልጅቷ ምን ታርገ እያሉ ነበረ። ከዛም በኋላ እሷ ምን ሆነሽ ነው? ምን አስበሽ ነው ብሎ ሲጠይቃት ምን ላርግ እንግዲህ ቦራን ታውቃለህ፣ በዚህ ጉዳይ በጣም ስሜታዊ ነው። ልክ የሆነ ነገር ከእጁ እንደተነጠቀ እንደውስጥ እንደተወሰደበት ያን ነገር በራሱ እንዳጣ ነበር የሚሰማው እና የጀመል ጋር ከሚሄድብኝ ብዬ እኮ ነው ይሄን ያረኩት አለችው። ኧረ እና ገና ለገና ቦራን የጀመል ጋር ይሄዳል ብለሽ እኔን አሳልፈሽ ለጠላት ሰጭኛለሽ እንዴ? ብለሽ እኔን እንደዚህ ትክጅኛለሽ እንዴ? ገና ለገና የጀመል ጋር ይሄዳል ተብሎ እንዴት እንደዚህ ይደረጋል? እንዴት ልቤን ትሰብሪያለሽ? እንዴት እንደዚህ መሞስ ትከችኛለሽ? እማዬ እኔም እኮ ልጅሽ እኮ ነኝ፣ እኔ ልጅሽ አይደለሁም እንዴ እያለ ነበረ። አይደለም ይኸውልህ ስማ፣ ያ ሴጣን እየደጋገመ ይደውልለታል፣ ልጄን ሊያሳምነው ከጫፍ ደርሷል፣ ቦራንን አይምሮን ተቆጣጥሮታል፣ ምን ማድረግ ነበረብኝ አለችው። በጣም ያሳዝናል። ለማንኛውም ከዚህ በኋላ ከአሊያና ከጃንን ያረቀ አብሬያቸው እሆናለሁ እያለ ነበረ። ቦራን ላይ ምዛተበት ቡርጉንንም ቢሆን አንተንም ቢሆን ያረከውን ነገር አረሳለም አለው። ፓኪዜን ከድር መኪና ውስጥ ከቷቸው እየሄደ ነበረ። በዚህ መንገድ ወጡ። ሰዳከት እያለቀሰች ነበረ።
በሌላ በኩል ካያ በድንገት ወደ ነሻይን ቤት መጣ። እስካሁን ድረስ ዘሪን አልተገኘችም። የት ሄዳ ነው እያሉ እየፈለጓን ነበረ። ከዛ በኋላ በቃ እንውጣና እንፈልጋት ሲባባሉ በድንገት ነበር ዘሪን መጣችና የት ነበርሽ ይሏታል። መቃብር ቦታ ሄጄ ነበረ ጸሎት እያረኩኝ ነበር አለች። በጣም ተረጋግታለች። ከዛ እነሱ ተራ በተራ የተፈጠረ ነገር አለ ይላታል። ምንም የለም ትላቸዋለች። ካያ ደግሞ ደሚርን አግኝተሽዋል ብሎ ጠየቃት። አላገኘሁትም ብላ ምንም ሳትሉ ልትገባ ነበረ። ልትገባለችና ግን ቆም ብላ አሰበች። ከዛ ወደ ኋላ ዞረች። ስለኔ ምንም አታስቡ እሺ፣ ከዚህ በኋላ ደሚርን የማያስቸግረኝ ብላቸው ወደ ውስጥ ገባች። ግራ ገባቸው። ምን ሆና ነው እያሉ እርስ በርስ ይተያያሉ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች የዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘውን ምርጥ ድራማ ወደ እናንተ የማደርስ ይሆናል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።